Now to this. The clock is ticking. President Trump giving Iran an urgent ultimatum. Open the Strait of Hormuz or face an attack on your power plant. Israel and the United States are working together for the entire world. And it's time to see the leaders of the rest of the countries join up. ኢራን የዘጋችውን የሆርሙዝ ሰርጥ ካልከፈተች በ48 ሰዓታት ውስጥ የኤሌክትሪክ መሰረተ ልማቶቿን አውድማለሁ በማለት ከሰዓታት በፊት ጥብቅ ማስጠንቀቂያ የሰጡት ትራምፕ የሰጡት የሰዓት ገደብ ሊያልቅ ጥቂት ሰዓታት ብቻ ይቀሩታል። ኢራንም አድርጉትና እኔም የአረብ ሀገራትን ከኤሌክትሪክና ውሃ ውጭ አደርጋለሁ በሚለው አቋሟ እንደጸናች ነው። አረቦች ትራምፕን መማጸን ጀምረዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በጦርነት ውስጥ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን የዓለም 1/5 የነዳጅ ሀብት የሚተላለፍበትን የሆርሙዝ ሰርጥ ጥርቅም አድርጋ መዝጋቷ ጭንቅ ውስጥ ከቷቸዋል። ከዚሁ ጋር በተያያዘም የነዳጅ የችርቻሮ ዋጋ በአሜሪካ እንደዚሁም በቀሪው ዓለም ጭምር እየናረ ይገኛል። በከባድ ጫና ውስጥ የገቡት ትራምፕ ሆርሙዝ እንዲከፈት የቻሉትን ሁሉ ቢያደርጉም አልሆነም። ያም ሆነ የመጨረሻ ነው ያሉትን ማስጠንቀቂያ በሰዓት ገድበው ለኢራን ይድረስ ያሉት መልእክት ሌላ ጣጣን ይዞባቸውም እየመጣ ነው። እስካሁን ባለው ሂደት ኢራን በአሜሪካና እስራኤል በሚደርሱባት ጥቃቶች ተመሳሳይ አይነት ምላሾችን ስትሰጥ ታይታለች። ይህን የተመለከቱ ሰዎች ትራምፕ ያሉትን ካደረጉ ኢራንም የዛተችውን ታደርገዋለች እያሉም ይገኛሉ። ቀጣዩን ያጸፋ ምላሽ የሰጉት አረቦች ትራምፕን እየተማጸኑ ነው። ነገሩ ከረር ብሏል። ጥንቅራችን ዘርዘር አድርጎ ይዞታል። የጦር ሄሊኮፕተር መከስከሱ ተሰምቷል። በመካከለኛው ምስራቅ በቀጠለው ጦርነት ጋር በተያያዘ በተከሰከሰው ሄሊኮፕተር የበርካቶች ሕይወት አልፏል። መረጃ የጥንቅራችን አካል ነው። የሮማናት ኦንላይን መስራችና የሳልሳይ ወያነ ትግራይ ሳወት ተቃዋሚ ፓርቲ አባል የሆነው ሸዊት ገብረ እግዚአብሔር በዋስ መፈታቱን የተመለከተ ዘገባ ይዘናል። ፕሬዝዳንቱ ጭንቅ ውስጥ ናቸው። በጦሩ ውጥረትና በተናጋው የስልጣን መንበራቸው ትኩረታቸው አዲስ አበባ ላይ ሆኗል። ከጠቅላይ ሚኒስትር አብይ አህመድ ጋር ፊት ለፊት ተገናኝተው ሊመክሩ መሆኑንም አዲስ ይፋ የሆነ መረጃ አመልክቷል። ዝርዝር መረጃውን ይዘነዋል። በትግራይ ተቋረጠ ደሞዝ መከፈል ሊጀምር መሆኑ ተሰምቷል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የትራምፕ ማስጠንቀቂያ ሰዓታት ቀሩት። ለመልሱ ዝግጁ ነኝ። ኢራን በጦርነት ውስጥ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን የዓለም 1/5 የነዳጅ ሀብት የሚተላለፍበትን የሆርሙዝ ሰርጥ ጥርቅም አድርጋ መዝጋቷ ጭንቅ ውስጥ ከቷቸዋል። ከዚሁ ጋር በተያያዘም የነዳጅ የችርቻሮ ዋጋ በአሜሪካ እንደዚሁም በቀሪው ዓለም ጭምር እየናረ ይገኛል። በከባድ ጫና ውስጥ የገቡት ትራምፕ ሆርሙዝ እንዲከፈት የቻሉትን ሁሉ ቢያደርጉም አልሆነም። ያም ሆኖ የመጨረሻ ነው ያሉትን ማስጠንቀቂያ በሰዓታት ገድበው ለኢራን ይድረስ ያሉት መልእክት ሌላ ጣጣ ይዞባቸውም እየመጣ ነው። ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ለኢራን ያስተላለፉት መልእክት እንዲህ የሚል ነው። ይህ ጥሪ ከተላለፈበት ከዚህ ሰዓት ጀምሮ ኢራን ምንም አይነት ስጋትን ሳትደቅን በመጪዎቹ 48 ሰዓታት ውስጥ የሆርሙዝ ሰርጥን ሙሉ በሙሉ ክፍት ካላደረገች አሜሪካ ኢራንን የኃይል ማመንጫ መሰረተ ልማቶች በመምታት ጥንቅቅ አርጋ የምታወድም ይሆናል። ፕሬዝዳንት ዶናልድ ትራምፕ ጥብቅ የሆነውን ይህንኑ ማስጠንቀቂያ ከሰጡ በርካታ ሰዓታት ነጉደዋል። የመጨረሻው በሳቸው የተሰጠው የ48 ሰዓታት ገደብ በነገው ዕለት በዕለተ ማክሰኞ የሚያበቃ ይሆናል። ለዚህ የፕሬዝዳንት ትራምፕ የኤነርጂ ተቋሞቻችሁን አውድመን ጨለማ ውስጥ እናስቀምጣቸዋለን፣ በኢኮኖሚም እናንበረክካቸዋለን ዛቻ ኢራን ዝም አላለችም። ለዚህ የትራምፕ ጥብቅና ከባድ ማስጠንቀቂያ ተገቢ ነው ያለችውን ምላሽ ሰጥታለች። ምላሹም ትራምፕ ባሉት መሰረት የኃይል ማመንጫዎችን የሚመቱ ከሆነ የኛ ምላሽ የሚሆነው ደግሞ በቀጠናው ያሉ የገልፍ ሀገራትን የኃይል ማመንጫዎችና የውሃ ማጣሪያዎችን ማውደም ነው የሚል ነበር። እስካሁን ባለው ሂደት ኢራን በአሜሪካና እስራኤል በሚደርሱባት ጥቃቶች ተመሳሳይ አይነት ምላሾችን ስትሰጥ ታይታለች። ይህንን የተመለከቱ ሰዎች ትራምፕ ያሉትን ካደረጉ ኢራንም የዛተችውን ታደርገዋለች እያሉም ይገኛሉ። እዚህ ጋር ሁለት ማሳያዎችን መጥቀስ ይቻላል።
የመጀመሪያው የእስራኤል አየር ኃይል በኢራን ግዙፍ የነዳጅና ጋዝ መሰረተ ልማቶች ላይ ያደረሰውን ጥቃት ተከትሎ የሰጠችው ምላሽ ነው። በዚህ ምላሽም ኢራን በዋነኝነት ኳታርን ኢላማ አድርጋ በቀጠናው ባሉት ሀገራት የነዳጅና ጋዝ መሰረተ ልማቶች ላይ ተከታታይነትና ከባድ ሊባሉ የሚችሉ የድሮንና ሚሳኤል ጥቃት ፈጽማለች። በተለይ ኳታር ግዙፍ የሚባልለት የተፈጥሮ ጋዝ ማቀነባበሪያዋ በኢራን ጥቃት ክፉኛ በመጎዳቱ ስራ እስከ ማቆም የደረሰበት ሁኔታ እንዳለ የሚታወስ ነው። በዚያው ሰሞን ኢራን አጸፋዊ ምላሽ በሚል ባካሄደቻቸው ጥቃቶች የሳውዲና የተባበሩት አረብ ኤምሬትን የነዳጅ መሰረተ ልማቶች ክፉኛ አጥቅታለች። በተፈጠረው ግብግብና የኢራን ጥቃት ሌላኛዋ ሰለባ የሆነችው ሀገር ኩዌት ናት። እስካሁን ባለው ሁኔታ በአጠቃላይ በኢራን ጥቃት በመካከለኛው ምስራቅ ሀገራት የነዳጅና ጋዝ መሰረተ ልማቶች ላይ ምን አይነት ጉዳት ደረሰ የሚለውን በተመለከተ ተጠቅልሎ የወጣ አሃዛዊ መረጃ የለም። ሌላኛው ኢራን የሰጠችው አጸፋዊ ምላሽ በእስራኤል የኒኩሌር ተቋም ላይ ያነጣጠረ ሆኖ የታየ ሆኖ ታይቷል። ጥቃቱ ቅዳሜ ለእሁድ የተሰነዘረ ነው። በዕለቱ የኢራን ሚሳኤሎች በእስራኤል አየር ላይ እንደ ዝናብ ዘንበዋል። ቴል አቪቭ፣ ኢየሩሳሌም ከተሞች እንዲሁም ዲሞናና አራድ የተባሉ አካባቢዎች ኢላማ በማድረግ የተተኮሱ ሚሳኤሎች ናቸው። የእስራኤል ደቡባዊ ከተማ የሆነችው ዲሞና የሀገሪቱ የኒኩሌር ምርምር ተቋም የሚገኝባት በብርቱ ጥብቅ ቁጥጥር ውስጥ የሆነች ቀጠና እንደሆነች ዘገባዎች ያመለክታሉ። ኢራን በዚች ከተማ ዙሪያ ያነጣጠረችው የእስራኤል የኒኩሌር ምርምር ተቋምን ለመምታት እንደነበር ዘገባዎች አመላክተዋል። ከከተማ ባለፈ በኒኩሌር ማዕከሉ ላይ የደረሰ ጉዳት አለመኖሩ ተረጋግጧል። ኢራን በአሜሪካና እስራኤል ለሚደርሱባት ጥቃቶች የምትሰጣቸው ተመሳሳይ ምላሾች ሲታዩ አሁንም ቢሆን መሰል ምላሽን ትሰጣለች የሚል ስጋትን አሳድሯል። አረቡ ዓለም በኤሌክትሪክ ማመንጫዎቹ ላይ የሚደርሱ ጥቃቶች እንደ ሌሎች ሀገራት የሚደርስ ጥቃት ተደርጎ ሊወሰድ የሚችል አይደለም። ቀጠናው የሰው ልጅ በቴክኖሎጂና በገንዘብ አቅም የሚኖርበት ነው። የሚጠጣ ውሃ ለከተሞች የሚቀርበው ጨዋማ ውሃ ተጣርቶ ነው። ለዚህ ኤሌክትሪክ ያስፈልጋል። ሰዎች በየቤታቸው የተመጣጠነ አየርን የሚተነፍሱት በየአካባቢው በተገጠመ የአየር ማቀዝቀዣ ነው። እነዚህ እንግዲህ ለሰው ልጅ በህይወት መኖር እጅግ መሰረታዊያን ከሚባሉት አንጻር ሊጠቀሱ የሚችሉ ናቸው። በአረቡ ዓለም በትንሹ እነዚህ ሁለት ከአየርና ውሃ ጋር የተያዙት አስፈላጊ ጉዳዮች ከኤሌክትሪክ አቅርቦት ጋር የተያዙ ናቸው። በዚህ የጦርነት ግብግብ መሃል የአረቡ ዓለም ኤሌክትሪክ መሰረተ ልማቶች በኢራን ተመቱ ማለት ከሚደርሰው መጠነ ሰፊ ኢኮኖሚያዊ ጉዳት ባሻገር በዋነኝነት ስጋት ሆኖ እየተነገረ ያለው የውሃና የተመጣጠነ አየር አቅርቦት ጭምር ሊቋረጥ ይችላል የሚለው ነው። በዚህም አሁን ይህን ስጋት መቀልበሱ ላይ ወይም በዛቻው ገፍቶ በኢራን ላይ ጥቃቱን አድርሶ የሚመጣውን መቀበሉን በተመለከተ ቁልፉ በፕሬዝዳንት ዶናልድ ትራምፕ እጅ ብቻ የሚገኝ ይሆናል። Now to this, the clock is ticking. President Trump giving Iran an urgent ultimatum. Open the Strait of Hormuz or face an attack on your power plant. Israel and the United States are working together for the entire world. And it's time to see the leaders of the rest of the countries join up. ትራምፕ ባስቀመጡት የሰዓት ገደብ መሰረት ከሄደ ሁሉም ነገር በነገው ዕለት የሚያበቃለት ይሆናል። አሁን እየወጡ ያሉት መረጃዎች የአረብ ሀገራቱ ፕሬዝዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ መሰረተ ልማቶች እንዳያጠቁ ተማጽኗቸውን እያሰሙ መሆኑ ነው። በዚሁ ዙሪያ ትንታኔያቸውን እየሰጡ ያሉ አንዳንድ ተንታኞች ኢራን ጥቃት የሚከፈትባት ከሆነ የሆርሙዝ ወሽመጥን እንደምትዘጋ አስቀድማ ተናግራ ነበር። ይህም በመሆኑ ወደ ጦርነቱ ዘሎ የገባው የትራምፕ አስተዳደር እንዴት ቀድሞ ይህን መረዳት ያቅተዋል የሚሉ ትችቶች አመዝነዋል። በዚሁ ዙሪያ አስተያየታቸውን ለሲኤንኤን ያጋሩት የዴሞክራት ተወካይ ምክር ቤት አባሉ ሐኪም ጄፍሪስ እነዚህ ሰዎች ወደዚህ ጦርነት ዘለው ነው የገቡት። ወደ ጦርነቱ ሲገቡ አስቀድመው ራዕይም እቅድም እንደዚሁም በመጨረሻ የመውጫ መንገዱን ጭምር ሳይቀይሱ ነው የገቡት ሲሉም በትራምፕ አስተዳደር ላይ ትችታቸውን አዝንበዋል። በእሳቸው ቀጥተኛ አገላለጽ they have got no vision, no plan, no exit strategy ሲሉም ማብራሪያቸውን ሰጥተዋል። የሆርሙዝ መዘጋት ጉዳይ ትራምፕ አስተዳደር ከባድ ራስ ምታት በሆነበት ሁኔታ አንዱ ሀገር የሌላውን የኒኩሌር ተቋም ለማጥቃት እያደረገ ያለው እንቅስቃሴም ሌላ ስጋትን ደቅኗል። ኢራን በእስራኤል የኒኩሌር ተቋም ላይ ጥቃት መሰንዘሯን ተከትሎ የእስራኤል ኒኩሌር ባለቤት መሆን አለመሆኑም ጉዳይ በአዲስ መልኩ አጀንዳ እንዲሆንም አድርጎ ሰንብቷል። የእስራኤል ኒኩሌር መታጠቅ አለመታጠቅ ጉዳይ ዛሬም ድረስ ይህ ነው ሊባል የሚችል የተብራራ መረጃ የለም። በርካቶች እስራኤል ኒኩሌር ታጥቃለች ይላሉ። የለም ከምርምርና ለሰላማዊ አገልግሎት ከመጠቀም ያለፈ አይደለም እና ለጦር መሳሪያ የሚውል አይደለም የሚሉም አሉ። በዚህ በኩል እውነታውን ማስቀመጥ የነበረባት የጉዳዩ ባለቤት የሆነችው እስራኤል ነበረች። ይሁንና በእስራኤል በኩል እስከ ዛሬም ድረስ የኒኩሌር ጦር መሳሪያ ታጣቂ ነኝ ወይም አይደለሁም የሚል ማረጋገጫና ማስተባበያ ቃል የተሰጠበት አንዳችም አይነት አጋጣሚ አልታየም። ያም ሆኖ ግን እስራኤል ባለፈው ቅዳሜ ለእሁድ ኢራን ጥቃት በሰነዘረችባት ዲሞና ከተማ ቅርብ ርቀት ላይ በኔጌቭ በረሃ ግዙፍ የኒኩሌር ተቋም አላት። በአንዳንዶች የእስራኤል የኒኩሌር ክምችት የሚገኝበት አካባቢ ተደርጎ ሲጠቀስ፣ በእስራኤል በኩል ደግሞ የኒኩሌር ምርምር ጣቢያ ተደርጎ ይነገራል። ያም ሆነ ይህ ግን እስራኤልና አሜሪካ በጋራ በወሰዱት የማጥቃት እርምጃ ናታንዝ የተባለውን የኢራን የኒኩሌር ተቋም በደበደቡ በቀናት ልዩነት ኢራንም በእስራኤል የኒኩሌር ማዕከል ቅርብ ርቀት ላይ ጥቃት የሰነዘረች ሆኖ ይታያል። ኒኩሌር በጦር መሳሪያ ደረጃም ይሁን ለሰላማዊ አገልግሎት በሚውልበት ሁኔታ በዋነኝነት የሚጠቀማቸው ግብዓቶች ለሰው ልጅ ሕይወት አደጋን የሚፈጥሩና ሬዲዮ አክቲቭ ጨረሮችን የሚለቁ ንጥረ ነገሮችን በመሆኑ
ብርቱ ጥንቃቄ ይደረጋል። በዚህም አሜሪካና እስራኤል በኢራን የኒኩሌር ተቋም ላይ በተመሳሳይ መልኩ ኢራን በእስራኤል የኒኩሌር ማዕከል አቅራቢያ የወሰደችው አጸፋዊ እርምጃ በርካቶችን ስጋት ውስጥ ከቶ ታይቷል። በዚህ ዙሪያ ጉዳዩ የሚመለከተው ዓለም አቀፉ አቶሚክ ኤጀንሲ በኢራንም ሆነ በእስራኤል በኩል ከደረሱ ጥቃቶች ጋር በተያያዘ ያሉትን ኒኩሌር ነክ ጉዳዮች በተመለከተ በቅርበት እየተከታተልኩ ነው ሲል አስታውቋል። አንዳንድ አስተያየት ሰጪዎች ይህ ጦርነት በማናቸው መልኩ መቆም እስካልቻለ ድረስ በኒኩሌር ዙሪያ ያሉ ስጋቶች ሊቀረፉ የሚችሉ አይደሉም እያሉም ይገኛሉ። በቀጣይ መረጃ የተከሰከሰው ሄሊኮፕተር የጦር ሄሊኮፕተር መከስከሱ ተሰምቷል። በመካከለኛው ምስራቅ በቀጠለው ጦርነት ጋር በተያያዘ በተከሰከሰው ሄሊኮፕተር የበርካቶች ሕይወት አልፏል። በኳታር በደረሰ ሄሊኮፕተር አደጋ የ7 ሰዎች ሕይወት ማለፉን የኳታርና የቱርክ ባለስልጣናት አስታውቀዋል። የኳታርና የቱርክ መከላከያ ሚኒስትሮች እሁድ ዕለት ባወጡት የጋራ መግለጫ በኳታር ግዛት ውሃዎች ላይ አንድ ወታደራዊ ሄሊኮፕተር በገጠመው የቴክኒክ ችግር ተከስክሶ በውስጡ የነበሩ 7ቱም ሰዎች ሕይወታቸው ማለፉን ገልጸዋል። የኳታር መከላከያ ሚኒስቴር አደጋ የደረሰው በመደበኛ ግዳጅ ላይ ያለ መሆኑን ሲገልጽ፣ የቱርክ መከላከያ በበኩሉ ሄሊኮፕተሯ በልምምድ በረራ ወቅት በገጠማት የቴክኒክ ብልሽት መውደቋን አመልክቷል። በአደጋው ሕይወታቸውን ካጡት 7 ሰዎች መካከል 4ቱ የኳታር ጦር አባላት ሲሆኑ አንደኛው ከኳታር ቱርክ የጋራ ጦር እንዲሁም 2ቱ የቱርክ መከላከያ ተቋም የሆነው አሴልሳን ሲቪል ቴክኒሻኖች ናቸው። ሁለቱ ሚኒስቴር መስሪያ ቤቶች ለሟቹ ቤተሰቦች ጥልቅ ሐዘናቸውን ገልጸዋል። በቱርክ ሪፐብሊክና በኳታር መንግስት መካከል ያለው ወታደራዊ ትብብርና ቅንጅት አሁን ባለው ማዕቀፍ መሰረት ያለምንም መቆራረጥ እንደሚቀጥል የየሀገራቱ የጦር ባለስልጣናት አረጋግጠዋል። ኳታርና ቱርክ እጅግ ጥብቅ የሆነ ወታደራዊ ስምምነት አላቸው። ቱርክ በኳታር ውስጥ ትልቅ ወታደራዊ ካምፕ ያላት ሲሆን የኳታርን ሰራዊት በማሰልጠንና የቴክኒክ ድጋፍ በመስጠት ረገድ ቁልፍ ሚና ትጫወታለች። የኳታር ባለስልጣናት የአደጋውን ትክክለኛ መንስኤ ለማወቅ ዝርዝር ምርመራ እንደሚያካሂዱ የተገለጸ ሲሆን እስካሁን ባለው መረጃ አደጋው ከቴክኒክ ብልሽት ውጪ በማናቸውም አይነት የጠላት ጥቃት ምክንያት እንዳልተከሰተ ተጠቁሟል። ወደ ቀጣይ ርዕስ አለፍን። በትግራይ የታሰረው የተቃዋሚ ፓርቲ አባል ሸዊት ገብረ እግዚአብሔር በዋስ ተፈታ። የሮማናት ኦንላይን መስራችና የሳልሳይ ወያነ ትግራይ ሳወት ተቃዋሚ ፓርቲ አባል የሆነ ሸዊት ገብረ እግዚአብሔር በዋስ መፈታቱ ተገለጸ። መቀሌ ላይ ለእስር የተዳረገው የሳወት አባሉ ከፍተኛ መጠን ያለው የጦር መሳሪያ ሲያጓጉዝ ተገኝቷል በሚል ክስ የቀረበበት ሲሆን ችሎት በእስር ለማቆየት የሚያስችል ምክንያት ባለመገኘቱ በ10 ሺህ ብር ዋስትና ከእስር እንዲፈታ ማዘዙ ነው የተነገረው። ሸዊት ከእስር ከተፈታ በኋላ ለዜና ምንጮች በሰጠው ቃል የጦር መሳሪያ ክሱ በቁጥጥር ስር በዋለበት ወቅት ለእሱም ሆነ ለሕግ አማካሪዎቹ ከተገለጹት የመጀመሪያ ክሶች ጋር ምንም አይነት ግንኙነት እንደሌለው ተናግሯል። ይልቁንም ጉዳዩ መጀመሪያ ላይ ከመደበኛ ውጭ በሆነ መንገድ ከሚያደርጋቸው ህዝባዊ አስተያየቶችና ከፖለቲካ አመለካከቶቹ ጋር ተያይዞ እንደነበር ገልጿል። ከመጀመሪያው ጀምሮ ጉዳዩ ከህዝባዊ ንግግሮችና ከጽሁፎች ጋር የተያያዘ መሆኑ ግልጽ ተደርጎልኝ ነበር ያለው ሸዊት የፖለቲካ ሪፎርም፣ የተሻለ አስተዳደርና በትግራይ ሁሉንም ያካተተ መንግስት እንዲመሰረት የሚያቀርባቸው ጥሪዎች ኢላማ እንዳደረጉት ገልጿል። ሸዊት የቀረበበትን ክስ ፍጹም ውሸት ሲል ያጣጣለው ሲሆን ክሱ የቀረበው መጀመሪያ የታሰረበት ምክንያት ደካማ ሆኖ ከተገኘ በኋላ እንደሆነ ገልጿል። ይህ ጉዳዩን ለማጋነን ፍርድ ቤቱን ለማስጨነቅና ህጋዊ ዋስትና መብቴን ለማሳጣት በችኮላ የተፈበረከ ነው ሲል አክሏል። አቃቤ ህግ በመጋቢት 7 ቀን 2018 በዋለው ችሎት ሸዊትን ፈንጂዎችን በማጓጓዝ ከሱ የነበረ ሲሆን እንደ አቃቤ ህግ ክስ ከሆነ ተከሳሹ በጥር 6 ቀን 2018 ዓ.ም በባለ 3 እግር ተሽከርካሪ ወይም ባጃጅ 69 ጠመንጃዎችን 20 የኤፍ1 ቦምቦችንና 20 የጢስ ቦምቦችን ይዞ ተገኝቷል ብሏል። ፍርድ ቤቱ ዋስትና ለመፍቀድ የወሰነው የቀረበውን ከባድ ክስ የሚደግፍ ተያያዥነት ያለው እውነታና አስተማማኝ ማስረጃ ባለመኖሩ እንደሆነ ሸዊት ገልጿል። በላዩ ላይ የተመሰረተው መዝገብ የወንጀል ሳይሆን የተለዩ አስተሳሰቦችን ለማጥፋት ያለመ ፖለቲካዊ ጉዳይ መሆኑን በጽኑ ተናግሯል። የጦር መሳሪያ ክሱ ዘግይቶ መቅረቡን ሲያስረዳም ይህ እውነትን የሚፈልግ ስርዓት ባህሪ አይደለም፣ ይልቁንም የሌለ ወንጀል መዝገብ ለመፍጠር የሚሞክር ስርዓት ባህሪ ነው ማለቱ ተዘግቧል። ሸዊት ገብረ እግዚአብሔር በትግራይ መዲና መቀለ ነው በቁጥጥር ስር የዋለው። መጀመሪያ ላይ ስለ ክሱ ግልጽ የሆነ መረጃ አልነበረም። ከቀናት በኋላ ነው ፖሊስ ሸዊትን በጥር 2018 ዓ.ም መሳሪያ በማጓጓዝ ወንጀል መክሰሱ ይታወሳል። የሸዊት ፓርቲ ሳልሳይ ወያነ በበኩሉ እስሩን የኮነነ ሲሆን ህወሓት ያለምንም ህጋዊ መሰረት የፈጸመው እስር መሆኑን በመጥቀስ በአስቸኳይ እንዲፈታ ጠይቆ ነበር። ሸዊት በዋስትና ቢፈታም ቀጣዩን የፍርድ ቤት ሂደት ለመከታተል በመጋቢት 21 ቀን 2018 ዓ.ም በድጋሚ ፍርድ ቤት ይቀርባል ተብሎ ይጠበቃል። በቀጣይ መረጃ በጦሩ ውዝግብ የ4 ኪሎ ተጠባቂ ምክር። ፕሬዝዳንቱ ጭንቅ ውስጥ ናቸው። በጦሩ ውጥረትና በተናጋ የስልጣን መንበራቸው ትኩረታቸው አዲስ አበባ ላይ ሆኗል። ከጠቅላይ ሚኒስትር አብይ አህመድ ጋር ፊት ለፊት ተገናኝተው ሊመክሩ መሆኑንም አዲስ ይፋ የሆነ መረጃ አመልክቷል። ዘዴሊ ሶማሊያ እንዳስነበበው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ አዲስ አበባ ላይ ያቀኑ ተሰናድተዋል ሲል ገልጿል።
ይህ የፕሬዝዳንቱን ጉዞ ያመለከተው መረጃ ይፋ የሆነው በሶማሊያ የሚገኙ ኢትዮጵያ ጦር ላይ ሀገሪቱ ምክር ቤት አባላት ክስ ካቀረቡ በኋላ ነው። በርካታ የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡርሃካባ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎት ውጭ እንቅስቃሴ ያደርጋሉ በማለት መክሰሳቸው የሚታወስ ነው። ለግዛቲቱ ወገንተኛ የሆኑ የፓርላማ አባላቱ የኢትዮጵያ ወታደሮች ፌዴራል መንግስቱ በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዲያደራጅ ፈቅደዋል በማለት ነው የከሰሱት። የሶማሊያ ፌዴራል መንግስትና የሳውዝ ዌስት ግዛት ከባድ ውዝግብ ላይ ሲሆኑ ግዛቱ የመገንጠል እንቅስቃሴ ላይ መሆኑ በተለያዩ አቅጣጫ ውጥረት ላይ የሚገኙ ፕሬዝዳንቱን አጣብቂኝ ውስጥ ከቷቸዋል። የሳውዝ ዌስት ግዛት በዚህ ሳምንት ከፌዴራል መንግስቱ ጋር ያለውን ግንኙነትም አቋርጧል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ደቡብ ምዕራብ ግዛት የተፈጠረውን ይህን ከፍተኛ የፖለቲካና የጸጥታ ውጥረት ለማርገብ ወደ አዲስ አበባ ለመጓዝ መሰናዳታቸውን የተገለጸው ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉት ውይይት ከሳምንት በፊት በጅቡቲ ካካሄዱት የሶስትዮሽ ምክክር ቀጥሎ የተደረገ አስቸኳይ ጉዞ ነው። አሁን ላይ በሶማሊያ የተከሰተው ውጥረት ዋነኛ መንስኤ ሶማሊያ ፌዴራል መንግስት የክልሉ መቀመጫ ባይዶዋን በኃይል ለመቆጣጠር ሰራዊት ወደ ባይዶዋና ባኮል አካባቢዎች እያሰማራ መሆኑ ነው። ይህንኑ ተከትሎ የደቡብ ምዕራብ ግዛት ከፌዴራል መንግስቱ ጋር ያለውን ግንኙነት በይፋ ያቋረጠ ሲሆን አንዳንድ ከፍተኛ የፌዴራል ባለስልጣናትም መንግስት በክልሎች የውስጥ ጉዳይ ጣልቃ እየገባ ነው በሚል ከስልጣናቸው ለቀዋል። የፕሬዝዳንት ሐሰን ሼክ የአዲስ አበባ ጉዞ ዓላማም የኢትዮጵያ ወታደሮች በክልሉ ያላቸውን ሚና ግልጽ ለማድረግና በባይዶ አካባቢ የተጋረጠውን ወታደራዊ ፍጥጫ በዲፕሎማሲያዊ መንገድ ለመፍታት ያለመ እንደሆነ ተመልክቷል። ይህም ፕሬዝዳንቱ በቀጠናዊ ትብብር በኩል የሀገር ውስጥ ቀውሶችን ለመፍታት የሚያደርጉት ጥረት አካል ተደርጎ ተወስደዋል። በተያያዘ ዜናም በርካታ የሶማሊያ ፓርላማ አባላት ከሀገር እንዳይወጡ መከልከላቸውን እየገለጹ ይገኛሉ። በአብዛኛው ከሳውዝ ዌስት ግዛት የተወከለ የሶማሊያ ፓርላማ አባላት ጉዞ ለማድረግ ወደ ሞቃዲሾ አየር ማለፊያ ቢሄዱም ከሀገር መውጣት አትችሉም መባላቸውን ገልጸዋል። ፓርላማው ለእረፍት መዘጋቱን ተከትሎ ወደ ውጭ ሀገር ለመሄድ አስበው እንደነበር የተናገሩት አባላቱ በአየር ማረፊያው ክልከላ የተጣለባቸው ቢሆንም ምክንያቱ እንዳልተገለጸላቸው አስረድተዋል። ይሁንና ጉዳዩ አሁን ከተፈጠረው ፖለቲካዊ ጥረት ጋር ይገናኛል የሚል እምነት እንዳላቸው አስታውቀዋል። የጉዞ ክልከላ የተጣለባቸው የፓርላማ አባላት ከዚህ ቀደም በጁባላንድና ፑንትላንድ ተወካዮች ላይ የተፈጸመውን የጉዞ ክልከላ በማውሳት ይህ ክልከላም ፖለቲካዊ ጫና ለማድረግ የተወጠነ መሆኑን ገልጸዋል። በጉዞ ክልከላው ላይ ሶማሊያ ፌዴራል መንግስት በይፋ የሰጠው ማብራሪያ የለም። ወደ ቀጣይ ርዕስ አለፍን። የትግራይ ጥያቄ ምላሽ አገኘ። በትግራይ የተቋረጠው ደሞዝ መከፈል ሊጀምር መሆኑ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ዓ.ም ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የየካቲት ወር ደሞዝ ከክልሉ የውስጥ ገበያ አቅም እንዲከፈል መወሰኑ ታውቋል። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለው የውስጥ የፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 ቀን 2018 ዓ.ም በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤም ሁሉም የሥራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዟል። በዚህ መሰረት የካቲት ወር ደሞዝ መከፈል መጀመሩን ቲክቫ ዘግቧል። በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና ውይይቱን መካሄዱን ወለዶ ትግራይ የተባለው ፓርቲ መጋቢት 12 ቀን 2018 ዓ.ም ባወጣው መግለጫ አሳውቋል። ፓርቲው በመግለጫው እንዳመለከተው የፌዴራል መንግስት ለትግራይ የሚልከው በጀት ከታለመለት የልማትና መልሶ ግንባታ ውጪ የማዋል አዝማሚያ ያለ የሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጪ ደሞዝ እንዲቋረጥ ያወጣው መመሪያ ጉዳይም መነሳቱንና መመሪያው እንዲሻር መጠየቁን ፓርቲው አመልክቷል። ፓርቲው ለአፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርብለት ፔሮል መሰረት ደሞዙን በቀጥታ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚያደርግበት ሁኔታ እንዲመቻች ከፌዴራል የሥራ ኃላፊዎች ጋር መነጋገሩን ገልጿል። ይህ በእንዲህ እንዳለ ከጦርነቱ ጋር ተያይዞ ያልተከፈለ የመምህራን የ17 ወራት ውዝፍ ደሞዝ ክፍያ እስካሁን ምላሽ አላገኘም። የክልሉ ከፍተኛ ፍርድ ቤት ለመምህራን ውዝፍ ደሞዝ እንዲከፈል ትዕዛዝ ቢሰጥም ጊዜያዊ አስተዳደሩ ግን ከታህሳስ 2015 ዓ.ም በፊት የነበሩ ዕዳዎች በድርድር እንጂ በፍርድ ቤት አይፈቱም በሚል ውሳኔውን አግዶታል። ሁሉንም ውዝፍ ደሞዞች ለመክፈል ከ20 ቢሊዮን ብር በላይ እንደሚያስፈልግ ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን